በዚህ ሁኔታ ተስማምተን በማየቴ በጣም ደስ ብሎኛል። ወደ አንድ መስመር ያመጣን አባዬ። አዎ አባዬ ክብር ይገባዋል። እኔ የምልህ ቲና እስካሁን ታማክራለች? አዎ ያው ምንም አይነት ፍንጭ ስላልሰጧት እኔኑ ነው የምታማክረው። ይሁን ግን ተጠንቀቃት። እሺ። አይገርምም? እድሜዋ ረጅም ነው። ደወለች። ክፉ ሰው እኮ እድሜው ረጅም ነው። ሄሎ ዳኒ፣ ያንን ከይሲ ልጨርሰው አስቤያለሁ። አሁን ላገኝ እፈልጋለሁ። አባዬ ነገሩ ምንም እያማረኝ አይደለም። ድጋሚ ሌላ ሰው ልታጠፋ አስባለች መሰለኝ። ልታጠፋ? አዎ ከዳኒ ጋር በስልክ ስታወራ ሰምቻለሁ። ማንን ነው የምታጠፋው? እሱን ዳኒን ሳገኘው እነግርሃለሁ። ይኸውልሽ ተውት፣ ካሌብ ራሱን ሊጠብቅ ይገባል። እኛም ቢሆን ልንጠብቀው ይገባል። ምን ተፈጠረ? ቲና እሱን ልታጠፋ ቆርጣ ተነስታለች። አዎ እንንገረው ወይስ? እንዴ ከነገርነውማ ቀድሞ ይገላትና ወንጀል ውስጥ ነው የምንገባው። ሌላ መፍትሄ ማሰብ አለብን። በእናትህ ዞር አድርግልኝ። ዳኒ እውነት ያደረጋችሁት ነገር ምስጋና ያስፈልገዋል። ልትመሰገኑ ይገባል። እኔ እንኳን ምስጋናው ቀርቶብኝ አባባን አንድ ነገር ነው የምለምነው። ምንድነው እሱ የምትለምነኝ? ይኸውልህ አባዬ በደሌን ትተህ ይቅር እንድትለኝ ከሄዱ ጋር አስማማኝ። ይኸውልህ ፊት ለፊት አይደለች? እሷም አስቸገረች። እንግዲያው ፈቃደኛ ባልሆነችበት ሁኔታ ማግባባቱ እኔንም ይከብደኛል። ደግሞ እሷ ብቻ ሳትሆን ካሌብም እንዳዘነብኝ። ጋሼ እሱን ተውና ጤናህ እንዴት ነው? በጣም ደህና ነኝ እኔ ልጅ። በቁጥጥር ስር ዋለች። የካሌብ አባት ካሌብ ቀደም ብሎ አባዬ ልታጠፋ ያሰበችው ሰው አለ በማለት ሄዶ ነግሯቸው ስለነበረ እሳቸውም ጉዳዩን ከስር ከስር እየተከታተሉት ነበረ። ከአሁን በፊት እንግዲህ ዳኒን አንድ ቃል የምትገባልኝ ነገር እሷን እየተከታተልክ መረጃ እንድትሰጠኝ እፈልጋለሁ። ይሄን ካደረክልኝ እስከ ዛሬ ላደረክብኝ ሁሉ በደል በዚህ ይቅር እልሃለሁ ብሎ ሲል አባዬ እንኳንም በህይወት ተረፍክ እንጂ አንተ ያልከኝን አደርጋለሁ እታዘዛለሁ በማለት ከቲና እያንዳንዷ ነገሮቿን ውሎቿን የምታወራውን በሙሉ እየቀዳ በስልኩ እያደረሰ መረጃ ሲሰጣቸው ነበር። ያንን መረጃ በመሰብሰብ እንግዲህ ቲናን ሊያሳስሯት ችለዋል ማለት ነው። ምክንያቱም ካሌብ በተደጋጋሚ እያደረገች ያለችው ነገር ትዕግስቱን ስላስጨረሰው እዚህ ደረጃ ደርሷልና ልጄ ይሳሳታል በማለት አሳልፈው ለህግ አካል ሰጥተዋል። ያው ካሌብ ቀደም ብሎ ሄዶ ተናግሮ ስለነበረ ዳኒም ለትሁት ዳኒን ካሌብ ልትገለው አስባለች፣ ቲና መጠንቀቅ አለብን ስትል ትሁትም በጣም ማለት ሁኔታው በጣም አስገርሟት ለካሌብ አባት ሄዳ ነግራቸው ስለነበር እሳቸውም ከዚህ በላይ እሷን የምታገስበት ነገር የለኝም፣ ምክንያቱም እሷን የሚያሳስር በቂ መረጃ ይዣለሁ በማለት እጇ ላይም ደግሞ ብዙ ፎርጂድ ወረቀቶችም ስላሉ በዛ ምክንያት ልትታሰር ችላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ በባለፈው ቀጣይ ሳምንት ዳኒ በነገሮቹ ላይ ተወዛግቦ የካሌብ አባት እንደሞቱ አምኖ ነበር። ግን እሳቸው ዳኒን ነፃ ለማውጣት አለበት ድረስ ሄደው ፈልገውት ዳኒ ብለው ሲሉት እሱም በጣም በመደንገጥ አባዬ አለህ ወይ ብሎት አዋለሁ ልጄ፣ እንግዲህ ቁጭ ብለው ላደረክልኝ ሁሉ ነገር ላመሰግንህ ነው የመጣሁት። እኔን ለማትረፍ ብለህ እሷን ጥለሃት እኔ ጋር በመሆንህ ራስህን አደጋ አሳልፈህ ሰጥተህ ስላተረፍከኝ በጣም ላመሰግንህ ነው የመጣሁት ብሎ ሲል አባዬ እንኳንም አንተ ተረፍክ እንጂ ለእኔ ምንም ችግር የለውም ብሎ ሲል አሁን ሁለት ነገሮችን ልጠይቅህ መጥቻለሁኝ። ቲናን እንደተውካ ታውቃለሁኝ። እስከ ዛሬ ድረስ ለሷ ስትሰራ እንደነበር አውቃለሁ። አሁን ደግሞ እኔ የእውነት ይቅር እንድልህ ከፈለክ እኔ እማዝህን ነገር
እስከ ዛሬ ለሷ ስትሰራ እንደነበረው አሁን ደግሞ ለእኔ እንድትሰራልኝ እፈልጋለሁ ብለው ሲሉት እሱም በደስታ ይሄ አንተ ብቻ ይቅርታ አድርግልኝ እንጂ እኔ ለማድረግ ቀላሌ ነው ብሎ ሲል ልጄ እኔ ይቅር ብልህ ካሌብን አስቀይመሃል፣ ካሌብንም ይቅርታ መጠየቅ አለብህ ብሎ ሲል እሺ አባዬ እጠይቃለሁ፣ ብቻ አንተ ይቅርታ አድርግልኝ ሲል እኔ ይቅር ብያለሁኝ፣ ይቅርታ ስላልኩህ ነው ፈልጌ የመጣው። ታሁን በኋላ አንተ እኔን እንደጠበከኝ ሁሉ እኔም አንተን የመጠበቅ ኃላፊነት አለብኝ ብሎ ሲል እሺ አባዬ አመሰግናለሁ ብሎ ነበር። ግን እኮ እሷን አደጋ ላይ ጥለሃታል ብሎ ሲል አባዬ እሷ የሁሉም ነገር የእጇን ነው የምታገኘው፣ ለስራዋ በተንኮሏ በምታስበው ተንኮል የሆነ ነገር ቢደርስባት አልጸጸትም፣ ምክንያቱም በጣም ጥፋተኛ ስለሆነች ብሎ ሲል እሺ ልጅ እንደዛ ካሰብኩ ተባብለው በጣም በደስታ ተለያይተው ነበረ። እንግዲህ ዳኒ ወደ ቤት ከተመለሰ በኋላ በጣም በደስታ ፊቱ ተሞልቶ ነበረ። ያው ካሌብም አባቱ በህይወት መኖርና አለመኖሩ በጣም ስላሳሰበው እኔ ቲና እያለችው ያለችው ነገር በተደጋጋሚ ውስጤን እየረበሸኝ ነው፣ አባዬ በህይወት ላይኖር ይችላል የሚለው ነገር ብሎ ስላለ ያው ትሁት እዛው አባባ ጋር ወስዳ አገናኝታቸው በጣም ደስ በሚል ሁኔታ እንግዲህ ካሌብ ዝቅ ብሎ አባቱ እግር ላይ ተደፍቶ አባዬ ይቅርታ ይቅር በለኝ ለደረሰብህ ሁሉ በእኔ ምክንያት ነውና አባዬ ይቅር በለኝ እያለ እንግዲህ ተጸጽቶ አባቱን ይቅርታ ሲጠይቅ እሳቸውም ልጄ አንተ ምን አደረግክ? እሷ ናት እንጂ አንተ እኮ ምንም ያጠፋኸው ነገር የለህም። እኔ ሁልጊዜ ይቅር ብያለሁ፣ አንተ ምንም ነገር አላደረግክም እኔ ላይ በማለት ይቅርታቸውን ተቀብለውት ስለነበረ እሺ ብሎ እንደው ግን አባዬ እኔ እኮ አንድም ቀን ጠብቄ አላቅም፣ ቆይ ትሁት ባትኖር እህኔ እኮ በህይወት አላገኝህም ነበር ምናምን እያለ እንግዲህ ትሁቴ አድናኛለች፣ ለዚህ ሁሉ ምን ብዬ እንደማመሰግናት አላውቅም። ከሷ በተጨማሪ ደግሞ ዳኒም በጣም ረድቶኛል። ምክንያቱም ለኔ ብሎ ምንም እንኳን እሱ ባያወጣኝ ለኔ ብሎ ራሱን አደጋ ላይ ጥሎ ነበር የመጣው እና እሱንም አሁን የኔ ሰው ሆኗል ምናምን ብሎ ሲል አባዬ እንዴት አመንከው ሲል ትሁትም ካሌብ አንተ እሱን አልተቀበልከውም እንጂ አሁን ዳኒ ከልቡ ተጸጽቷል፣ በጣም ጥሩ ሰው ሆኗል። እኔ ዳኒን በጣም እምጠላው በመጥፎ አይን ነበር የማየው፣ ነገር ግን አሁን ዳኒ በጣም ስለተጸጸተ እንደዚህ ሆኖ በማየቴ በጣም ደስ ብሎኛል ምናምን ሲል ትሁት እንግዲህ አንቺም እንደዚህ ከሆንሽ እሺ ችግር የለውም ተባብለው ወደ ቤት ተያይዘው እንደተመለሱ ዳኒና ቲና አብረው ተገናኝተው የፎርጂድ ወረቀት እንግዲህ እንዲሁም ደግሞ የመሞቻ ማረጋገጫ ወረቀት እንዳሰራች እና ያንን ነገር ልትሰጠው እንደሆነ ስትነግረው ያው ዳኒ ስለሚያውቅሽ እንደፈለግሽ ነበር ያላት ማለት ነው። እንግዲህ እቤት ሂዳ እያለቀሰች ስትገባ ዳኒ በጣም ተገርሞ ያው ዳኒ ምክንያቱም ካሌብ አሁን ላይ በጣም እያለቃቀሰች ስትገባ በጣም ተገርሞ ከሷ ማልቀስ የትሁት መጨመር እሷ ስታለቅስ እንግዲህ ትሁትም አብራ እያለቀሰች ስታስመስል ካሌብ በጣም ተገርሞ በመገረም ሁለታቸውንም ሲያያቸው ነበር። ምክንያቱም ውሾታን እንደሆነች ታውቃለች፣ ምን ነካት ትሁት በማለት በትሁት በጣም ተገርሞ አስተያየቱን ለየት ይል ነበረ ማለት ነው። እንግዲህ ቆይ ምን መሆናችሁ ነው? በቃችሁ፣ ሀዘን አያስፈልግም ምናምን ሲል አዎ ልክ ነህ፣ ሀዘን አያስፈልግም። አባዬ እንግዲህ ሂዷል፣ እሱ ወደ እኛ አይመጣም፣ እኛን እንጂ ወደ እሱ የምንሄደው፣ መጽናናት አለብህ ምናምን ስትለው እሺ አመሰግናለሁኝ ብሎ ስላት እመጣለሁኝ እሺ አብሽር ብለው ነበር ከቤት የወጣቸው። እንግዲህ ወደ ዳኒ ስትሄድ ጥርስ በጥርስ ሆና ስለነበረ ምንድን ነው እንደዚህ ጥርስ በጥርስ ያደረገች ነገር ብሎ ሲላት አመነኝ እኮ አሁን እያመነው ነው የአባቱን መሞት፣ ወረቀቱን ያጻፍኩትን አባቱ እንደሞተ ማረጋገጫ አጽፍ የሰጠሁትን አምኖ ተቀበለኝ ምናምን ብላ ስትለው ጥሩ ነበር ያለት። በቃ ይሄንን ነው የምትለው? እኔ እኮ ደስተኛ ትሆናለህ ብዬ ነበር ስትለው
እኔ ደስ ቢለኝም ግዴታ እንግዲህ መሳቅ የለብኝም ምናምን ሲል ነበር። እንግዲህ ቆይ ትሁት አንቺ ምን ነክቶች ነው እሷ እንደዛ ስትሆን አንቺ እንደዚህ የምትሆኙ ምናምን ብሎ ሲላት የሚያጃጅልህንማ ማጃጀል አለብህ፣ ድራማውን በደንብ መስራት አለብን። እሷ በእኛ ላይ እንደምትቀልደው ሁሉ እኛም በእሷ ላይ መቀለድ አለብን እና ተዝናናበት፣ ፈታ እንበል ምናምን ስትለው አንቺማ በቃ አልተቻልሽም ሲላት ነበረ ማለት ነው። አዎ እሷ እየተጫወተችብን አይደለ እንዲህ ስትለው ልክ ነሽ እያለ ነበረ ማለት ነው። እንግዲህ ቲና ከዳኒ ጋር ሄዳ ያለውን ነገር ስትነግረው እሱም ያለውን መረጃዎችን እየለቃቀመ ነው በየጊዜው። እሷ ጋር ትንሽ ጊዜ አሳልፎ ከመጣ በኋላ ወደ ቤት ተመልሶ መጥቶ ከትሁት ጋር በቃ ደስ በሚል ቅርርብነት እያወሩ እንደዚህ አትመስለኝም ነበር፣ እንደዚህ አትመስኝም ነበር ምናምን በጣም ነበር መጣላት እያለች ስትነግረው ይሄን ያክል እያለ በጣም ባላይ ሁሉ ደስተኛ ነበርኩ፣ ነገር ግን በአባባ በኩል ወደድኩ ምናምን ምክንያቱም እኔ ለአባዬ ጥሩ ታማኝ ሰራተኛ ነኝ፣ አንተም በመታመንህ ላደረግከው ነገር ውለታህን ከፍለን አንጨርሰውም እና እናመሰግናለን ስትል እኔ በጣም ነው ደስ ያለኝ። እንደዚህ እኮ የምሞገስ አልመሰለኝም ነበረ። ምስጋና ሙገሳ እንደዚህ ነው እንዴት ደስ ይላል ምናምን፣ ምክንያቱም እኔ የሰራሁት ነገር የለኝም እያለ በሚልበት ሰዓት እንግዲህ ወደ ኤደን ጋር ሄዶ ነበረ ዳኒ። ወደ ኤደን ጋር እንደሄደ በድጋሚ ደግሞ ቲና ወደ ቤት ስትመጣ ካሌብ ቲቪ ከፍቶ እያየ በነበረበት ሰዓት ቆይ ለምንድን ነው ቲቪ ከፈትከው ስትል ብከፍትስ እንዴ ሀዘንተኛ አይደለ እንዴ ሀዘን ያለበት ቤት እኮ አይከፈትም ብላ ስትል ሀዘን አያስፈልግም ብዬ ነው፣ ጥቁር መልበስ አለብህ፣ ቤተ ዘመዶችህንም ሰብስበህ 40 ይሄ ሙታን ምናምን እያለች ስትቀበጣጠር ነበረ ማለት ነው። እንደዛ ማድረግ አለብህ፣ እንዲሁም ደግሞ ንብረቱን በስምህ ማዞር አለብህ እያለች ስትነግረው ግዴታ ነው እንደ ያስፈልጋል እንደ ወደኔ ስም ማድረግ ብሎ በሚላት ሰዓት አዎ ያስፈልጋል እያለችው ነበረ ማለት ነው። እንግዲህ እንደዚህ በምትል ሰዓት እሱ እያወቀ እንዳላወቀ የሆነ ድራማውን እየተጫወተ ነው። የቲናና የአባባ ምክር እየሰራ ነው አሁን ላይ ካሌብ ጋር ማለት ነው። እንደዛ በምታደርግ ሰዓት እሺ ነበር ያላት ማለት ነው። እሷም ደስ ብሏት በቃ አሳመንኩት እያለች ወደ ዳኒ ጋር ሄዳ ስትነግረው እሱም እሺ ጥሩ ካመነሽ ምናምን ብሎ ሲላት ግን አሁን ላይ በቃ ቶሎ ቤቱን በስሙ ካዞረ እኔ ደግሞ ከ6 ወር በኋላ ፍቺ ጠይቀዋለሁኝ፣ ከዛ ንብረቴን ተካፍዬ እመጣለሁ ስትል እሺ እንግዲህ እናያለን ብሎ ሲያት ቆይ ግን አንተ ወደ አንተ እኮ የምመጣው ለምንድን ነው ደስ የማይልህ ደስ አላለህም ምናምን ስትለው ነበረ እሱ ማለት ነው። ቆይ እንዴት ነው የምታስቢው አንቺ ነገሮችን ቀለል አድርገሽ ነው የምታስቢያቸው አይደለም ምናምን እያላት በነበረበት ሰዓት አዎ ነገሮቹ ቀላል ናቸው፣ ያን ያክል የሚከብድ የለም፣ ምክንያቱም ካሌብ ብቻ ነው ልጅ ያለው ከካሌብ ውጭ ልጅ ስለሌለው ነው ምናምን ስትል እሺ ነገሮቹ ደስ እንዳለሽ ብሏት ድጋሚ ወደ ኤደን ጋር ሂዶ ነበረ። ኤደን ባደረገው ነገር ላይ ደስተኛ ብትሆንም ነገር ግን ይቅርታ ልታደርግለት አልቻለችም እስካሁን ድረስ ማለት ነው። እሱ ግን በተደጋጋሚ ይቅርታውን ላጠፋው ሁሉ ጥፋት ከአሁን በፊት ያለውን ጥፋት በሙሉ አምኖ ይቅርታ አድርጊልኝና ከዚህ በኋላ ምንም ነገር ላላስቀይምሽ አብረን ህይወታችንን እንኑር እያላት ይገኛል። እሷ ግን በፍጹም እያለች ነው ማለት ነው። ያው ዳኒ እንደዚህ ብለው ካበቃች በኋላ ወደ ቤት ወደ ካሌብ ጋር መጥቶ እንደዚህ በመቀራረባችን በእንደዚህ ሁኔታ መቀመጣችን በጣም ደስ ብሎኛል ብሎ ሲለው ካሌብን ይሄን ሁሉ ሊያደርግ የቻለው አባዬ ነውና አባዬ ሊመሰገን ይገባል እየተባባሉ ባሉበት ሰዓት ቲና ደውላ ነበረ። የቲናን ስትደውልለት ላውድ አድርጎ ለካሌብ እያሰማው ዳኒ በፍጥነት ናቶሎ ያንን ሰውዬ መጨረስ አለብኝ ብላ ነበር ያለችው። ያው እንግዲህ እሷ በሷ ቤት አሁን የካሌብ አባት ሞተዋል። ካሌብን ነው ለመጨረስ ያሰበችው። ይሄን ያሰበችው አስተሳሰብ ደግሞ እሱ ብቻ ስለሆነ ልጅ እኔ ደግሞ የ80ኛው ሚስት ነኝ፣ ከዛ ንብረቶችን በአጠቃላይ እወርሳለሁ ነው የእሷ ሀሳብ ማለት ነው።
ሀሳቧ እንደዛ ነው። ቢሳካላት አይሳካላትም እንጂ ይሄንን ስለሰማ ያው ስምን ባትጠቅስም እሱን እንደሆነ ገብቶታል። ካሌብ ወደ አባቱ ጋር ሄዶ አባይ ነገሮቹ ወዳልታሰበ አቅጣጫ እየሄዱ ነው። ምክንያቱም አሁን የማስወግደው ሰው አለ እያለች ነው ብሎ ሲላቸው አባቱን ቆይ ማንን ነው ስትል እሱን ዳኒ ስታገኘው ይነግረሃል ነበር ያለው። እንግዲህ ዳኒ ወደ ትሁት ጋር ሄዶ ትሁት ካሌብን ልንጠብቀው ይገባል፣ ቲናኮ አስወግደዋለሁ አስገድለዋለሁኝ እያለች ነው እና መጠንቀቅ አለብን፣ እንንገረው ወይስ ምን ይሻላል ስትል ሲላት ተነገር ነውማ ቀድሚያ እሱ ይገላታል። ስለዚህ መናገር የለብንም እኛ በቻልነው ያክል መጠበቅ አለብን እንጂ ስትል እሺ ቆይ ምን እናድርግ በሚባባሉበት ሰዓት እሱ መሳሪያውን ይዞ ሳላ ላይ በነበረበት ሰዓት የኔ ፍቅር እያለች ስትመጣ እዛው ሂጅና ፍቅርሽን ፈልጊ ብሎ መሳሪያዋን አናቷ ላይ ሲደቅንባት እባክህን እሱን ነገር ወደ ኋላ አድርገው እሱን ነገር አንሳልኝ አዙረው እያለች ስትማጸን ነበረ። እንግዲህ እስከ ዛሬ ላደረገችው ሁሉ የእጇን የምታገኝበት ጊዜ ደርሷል። ብዙ መረጃ ያላቸው ብዙ ነገሮች አለ። እሷን በአንድ የስልክ ጥሪ ማስያዝ ብቻ ቀላል ነው፣ እንዴት እንደዚህ ታደርጋለህ እያሉ አባቱ ሲቆጡት ነበረ ማለት ነው። እባክህን ልጄ አትሳሳት ብለው እሱን እንደምንም ብለው አረጋግተው እሷን ለህግ አካል ለማሳለፍ ተዘጋጅተዋል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለዚህ ዩቱብ ቻናል አዲስ የሆናችሁ የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ እንግዲህ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩ በዚሁ እሰናበታችኋለሁ። መልካም ቆይታ ይሆንላችሁ።